ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዛሬ ቪዲዮ የምናየው ከባለፈው የቀጠለ ሲሆን እንዴት ለቫሪዬሽን እና ለሰፕሊመንታሪ አይተሞችን መጨመር እንችላለን የሚለውን ይሆናል ማለት ነው። አብራችሁን ቆዩ። በዚህ በግራ በኩል ቫሪዬሽን እና ሰፕሊመንታሪ የሚል አለ። ሌትስ ሴይ ቫሪዬሽን ላይ ክሊክ እናርግ። አሁን ለጊዜው ምንም ቫሪዬሽን የለንም። አዲስ ቫሪዬሽን እንጨምር። ቫሪዬሽን 1 እንበለው። ከዛ ቫሪዬሽን 1 አታች የምታደርጉት ፋይል ካለ አታች ማድረግ ትችላላችሁ። ስለ ቫሪዬሽን 1 ዲስክሪፕሽን እዚህ ጋር መጻፍ ትችላላችሁ፣ ግን ግዴታ አይደለም። አድ አልኩት። እንደምታዩት አሁን ድራፍት ላይ ነው፣ አማውንቱ 0 ነው። አይተሞችን እንጨምርበት እዚህ ቫሪዬሽን ላይ። ክሊክ እናደርጋለን ዲቴይል የሚለው ላይ። ከዛ ይሄ ቫሪዬሽን ቢል1 ላይ ነው፣ ቢል2 ላይ ነው እንመርጥለታለን። ቢል1ም ላይ ማስገባት እንችላለን፣ ቢል2ም ላይ ማስገባት እንችላለን። ቢል1 ላይ ክሊክ አደረግኩበት። እንደባለፈው ይህንንም ከኤክሴል ላይ ኢምፖርት ማድረግ እንችላለን። ኦሪጂናል ላይ እንዴት ኢምፖርት እንደሚደረግ አሳየቻችኋለሁ። ተመሳሳይ ነው። ከዛ በቀጠል ማኑዋሊም ማስገባት እንችላለን። በሁለት አይነት መልኩ እናስገባለን። ለምሳሌ አድ ወርክ አይተም የሚለው ላይ ክሊክ ስታደርጉ ሁለት አማራጭ ይሰጣችኋል። የመጀመሪያው ይሄ ቫሪዬሽን አይተሙ አዲስ አይተም ነው ወይስ ከኦሪጂናል ኮንትራታችሁ ላይ የነበረ አይተም ነው? አዲስ አይተም ከሆነ ኒው የሚለው ላይ ክሊክ ታደርጋላችሁ። ኦሪጂናል ከሆነ ደግሞ ከኦሪጂናሉ መውሰድ ትችላላችሁ ማለት ነው። ሁለቱንም እናያለን። ለምሳሌ ኦሪጂናል የሚለው ላይ ክሊክ እናርግ። ይሄ ከኦሪጂናል ቢል ኦፍ ኳንቲቲያችን አምጥቶ ነው የሚያሳየን። እዚህ ጋር ክሊክ ብታደርጉ እነዚህ አይተሞች በሙሉ ከኦሪጂናል ቢል ኦፍ ኳንቲቲ ላይ ያሉ ናቸው። አንዱን መውሰድ እንችላለን ማለት ነው። ለምሳሌ ሎድ ኤንድ ካርታ ወይ ከስተም ኔም ካለው ወይንም የተለየ ስም ካለው እዚህ ቫሪዬሽን ላይ እሱን ትሰጣላችሁ። ከሌለው መዝለል ትችላላችሁ። በዚህ ቫሪዬሽን ላይ ለምሳሌ 50 ሜትር ኪዩብ ተጨማሪ ከመጣ እሱን 50 ትላላችሁ። ጀነራል ነው አይደለም የሚለው እዚህ ጋር ካስገባችሁ በኋላ ይሄ ቫሪዬሽን አይተሙ አዲሽን ነው ኦሚሽን ነው ትመርጣላችሁ። ለምሳሌ እኔ አዲሽን አልኩት። ዲስክሪፕሽን ካለ እዚህ ጋር ዲስክሪፕሽን ትጽፋላችሁ። ከባለፈው ከኦሪጂናል ላይ ስንሰራ ያልነገርኳችሁ ስለዚህ ዲስክሪፕሽን ነው። እዚህ ዲስክሪፕሽን ላይ የሆነ ነገር ከጻፋችሁ ይሄን ዲስክሪፕሽን ይሆናል ማለት ነው የሚወስደው። የስታንዳርድ ወርክ አይተሙን ትቶ እናንተ የሰጣችሁትን ዲስክሪፕሽን ይሆናል ማለት ነው። እዚህ ዲስክሪፕሽን ላይ ግን ምንም ነገር ካልሰጣችሁት ከስታንዳርድ ወርክ አይተም ላይ ያለውን ዲስክሪፕሽን ይወስዳል ማለት ነው። እንደፈለጋችሁ ማድረግ ትችላላችሁ። የስታንዳርዱን ከፈለጋችሁ ይሄን ክፍት ትተውታላችሁ፣ የስታንዳርዱን ይወስድላችኋል። አዲስ ዲስክሪፕሽን መጻፍ አለብኝ ካላችሁ አዲስ ዲስክሪፕሽን እዚህ ጋር ትሰጡታላችሁ፣ ይሄንን ይወስዳል ማለት ነው። ይሄንን ስትጨርሱ አድ ትሉታላችሁ ማለት ነው። እንደምታዩት አሁን ሎድ ኤንድ ካርታ ወይ አዲሽን ነው። ኳንቲቲውን ይሄን ሰጣችሁት። ይሄንን ዋጋ የሚያመጣላችሁ ከየት ነው? ከኦሪጂናሉ ነው የሚያመጣላችሁ ማለት ነው። በጣም አሪፍ። ሌላ አንድ ተጨማሪ እንጨምርበት ከኦሪጂናሉ የኮንክሪት አይነት እንጨምርበት። ሌትስ ሴይ C30 አንድ እንጨምርበት 20 እናርገው። አዳልኩት። ሁለት አይተሞችን ጨመርን ማለት ነው። እነዚህ ዋጋቸውን ከኦሪጂናል ነው የሚወስደው ብያችኋለሁ። ከኦሪጂናሉ ስላል ነው። እንደ አዲስ አይተም የምንተክል አዲስ አይተም የምናስገባ ከሆነ ግን እንደ አዲስ ዋጋ መሙላት ይኖርብናል ማለት ነው። ሌትስ ሴይ አሁን አዲስ ዋጋ እንትከል። አዲስ ዋጋ ከስታንዳርድ ወርክ አይተማችን ነው የምንመርጠው። አሁን ስታንዳርድ ወርክ አይተማችን እንደምታዩት በሙሉ ሁሉንም አይተሞች ነው አንድ ላይ ያመጣልን። ይህንን እንተውና በካታጎሪ እናስገባ። ለምሳሌ አሁን እኔ ማሶነሪ ወርክ ነው ማስገባት የፈለግኩት እንበል። ማሶነሪ ላይ ክሊክ አደርግበታለሁ። እስካሁን ድረስ ማሶነሪ ወርክ የለንም። አድ ማሶነሪ ወርክ አይተም ይለኛል። እሱን ክሊክ አድርጌ አዲስ የሆነ ማሶነሪ ወርክ አይተም ልጨምርበት። እንደምታዩት የሚያመጣልኝ አይተሞች በሙሉ የማሶነሪ ዝርዝር ናቸው ማለት ነው። ለምሳሌ እኔ ይህንን መረጥኩለት። 50 ሴንቲሜትር ቲክ ባዛልቲክ ስቶን ማሶነሪ። ከስተም ስም ካለ ከስተም ሰጠዋለሁኝ። የምፈልገው ለምሳሌ 30 ቢሆን ኳንቲቲው ፕሮፊት እና ኦቨርሄድ እንደ አዲስ ይጠይቀኛል። ምክንያቱም አዲስ ዋጋ ነው የምንሰራለት። ኮሬክሽን ፋክተርም እንደ አዲስ ይጠይቀኛል፣ አዲስ ዋጋ ስለምንሰራለት ማለት ነው። እሱን ካስገባን በኋላ አድ እንላለን። ሌላ ለሪቴኒንግ ጎል እናስገባ። ይሄኛውን 20 ልበለው። ሁለት አይተሞችን አስገባን ማለት ነው። እንደምታዩት አሁን ሬቱ ኒው ይለኛል።
ይሄ ምን ማለት ነው? አዲስ ዋጋ ነው። እዚህ ጋር ክሊክ ብታደርጉበት ምን ይለኛል? ሬቱ 0 ነው እስካሁን ድረስ እንደምታዩት። ምክንያቱም ሬት አላስገባንለትም ወይም ፕራይስ አላስገባንለትም። እንደ አዲስ የማቴሪያል ዋጋ፣ የሌበር ዋጋ፣ የኢኩፕመንት ዋጋ ማስገባት ይኖርብናል። ምክንያቱም አዲስ አይተም ነው እየተከልን ያለ ነው እዚህ ጋር። ዋጋ 00 ይለናል። እንደ አዲስ ዋጋ እናስገባለታለን። ዋጋ እናስገባለት እዚህ ጋር ሴቭ። ከዛ የሌበር ዋጋ እናስገባለን እዚህ ጋር ሴቭ አልነው። የኢኩፕመንት ዋጋ እዚህ ጋር እናስገባለን። ሰብ ኮንትራት ካለ የሰብ ኮንትራት ዋጋ እናስገባለን ማለት ነው። አሁን ለቫሪዬሽን ዋን የማቴሪያል ፕራይስ አስገብተናል፣ ሌበር ፕራይስ አስገብተናል፣ ኢኩፕመንት ፕራይስ አስገብተናል፣ ሰብ ኮንትራት አላስገባንም፣ ጨርሰናል ማለት ነው። ወደኋላ ስንመለስ እንደምታዩት እነዚህ ለኒው አይተሞች ለአዳዲስ አይተሞች አዲስ ዋጋ አስገብተናል ማለት ነው። እንደምታዩት የዋጋውም ኮስት ብሬክዳውን ይሰራልናል ማለት ነው። አጠቃላይ በዚህ መልኩ አዲስ ዋጋ መትከል እንችላለን ማለት ነው። ከኦሪጂናሉም ጋራ ራሱ ተመሳሳይ የሆነ አይተም ብንወስድ ግን ዋጋው የተለየ ከሆነም መጨመር እንችላለን ማለት ነው። ለምሳሌ አርዝወርክ ላይ ሳይት ክሊራንስ ካስታወሳችሁ ከኦሪጂናሉ ላይ አለ፣ እዚህም ጋራ መጨመር እንችላለን። አዲስ አይተም ብለን ሳይት ክሊራንስ አለ እዚህ ጋር ሌትስ ይሄንን 30 እንበለው። ሰሚት አደረኩት እና አሁን የሳይት ክሊራንስ ዋጋው 95 ብር ይለኛል። ይሄ 95 ብር ያመጣው ከየት ነው? ለሌበር ከሌሎቹ ያስገባነውን ዋጋ ወስዶ ነው። ፎርማን አሁን ቅድም አስገብተን ነበር፣ እሱን ወስዶ ነው። ሌበርም እሱን ወስዶ ነው። ጋንግ ቺፍ ግን አላስገባንለትም። የእሱን ዋጋ እናስገባለት። ከነዚህ ዋጋዎች ወስዶ ነው። ሃንድ ቱልስም ያስፈልጋል ለሳንድ ክሊራንስ ቅድም ነው ያስገባነው። ይህንንም 10 ብር ለሳይት ክሊራንስ ተጠቅሞታል ማለት ነው። አሁን ያልተሞላ ዋጋ የለም። ይሄ ለቫሪዬሽን ዋን ለአዲስ አይተሞች ለነዚህ ለሶስቱ ብቻ ነው ያስገባነው ለአዲስ አይተሞቹ። በዚህ መልኩ አዲስ አይተም አስገባን ማለት ነው። ይህንን ፎርማት ማድረግ እንችላለን። ልክ ኦሪጂናል ላይ እንዳሳየዋችሁ ቢል ኦፍ ኳንቲቲውን ማየት እንችላለን። የቫሪዬሽኑን እንደምታዩት ለቫሪዬሽን ዋን ለዚህ ቫሪዬሽን ዋን ቢል ኦፍ ኳንቲቲ ሰርቶልናል። በዚህ መልኩ ማየት እንችላለን። አጠቃላይ ይሄ ቫሪዬሽን 717,000 ብር ይሆናል ማለት ነው። ይህንን ደግሞ ኮስት ብሬክዳውን የቫሪዬሽኖቹን ኮስት ብሬክዳውን መስራት እንችላለን። እንደምታዩት አሁን ኮስት ብሬክዳውን ለቫሪዬሽን ዋን ለሁሉም አይተሞች ሰርቶልናል ማለት ነው። በዚህ መልኩ ማስገባት እንችላለን ማለት ነው። ታች ላይ እንደምታዩት እዚህ ጋር ፕሪፔርድ ባይ፣ ቼክድ ባይ፣ አፕሮቭድ ባይ የሚል አለ፣ ግን ስማቸው ለጊዜ አልገባም፣ ምክንያቱም ድራፍት ላይ ስለሆነ ነው። ሰሚት አድርጌ አሳያችኋለሁ ማለት ነው። በዚህ መልኩ አሁን የቫሪዬሽን ዋንን አይተሞች አስገባን። አንድ ወደ ኋላ ስንመለስ እንደምታዩት ቢል ዋን ላይ 717,000 ብር የቫሪዬሽን ዋጋ ነው። ቢሉ ሁለትም ላይ ማስገባት ትችላላችሁ። አጠቃላይ የዚስ ቫሪዬሽን ይሄን ያክል ነው። ቱዴት ቫሪዬሽን ከዚህ በፊት ሌላ ቫሪዬሽን ካለ እሱን ደምሮ ይነግራችኋል። አጠቃላይ ምን ያክል ፐርሰንት ነው? ከኦሪጂናሉ አንጻር 8.7% ነው። ስለዚህ ዊዝን ዘ ሊሚት ነው። ሊሚታችን 30% ነው፣ የፕሮጀክቱ ሊሚት ማለት ነው። ይህንን ያዘጋጀው ሰው አሁን ሰብሚት ይለዋል። ቼክ የሚያደርገው ሰው ቼክ ያደርገዋል። አፕሩቭ የሚያደርገው ሰው ደግሞ አፕሩቭ ያደርገዋል ማለት ነው። አሁን ቫሪዬሽናችን አፕሩቭድ ሆኗል ማለት ነው። ቢሉ ላይ ተመልሰን መተን ወደ ፒዲኤፍ ጀነሬት ብናደርግ ይህንን አሁን ቅድም ያሳየዋችሁ ቦታ ላይ ይሞላዋል ማለት ነው። እዚህ ጋር ለምሳሌ ፕሪፔር ያደረገው ሀብተ ገብርኤል አዳነ ነው። ዴቱ ይሄን ያክል ነው። ቼክ ያደረገውም እኔው ራሴ ስላደረግኩት ነው። አፕሩቭ ያደረግኩትም እኔም ስለሆነ ነው። ቀኑን ይሰራልናል ማለት ነው። መፈረም ካለበትም ይህንን ፕሪንት አድርጋችሁ ያዘጋጀው ሰው ሞስትሊ ኮንትራክተር ነው የሚሆነው። ቼክ ያደረገው ሰው ኮንሰልታንት ነው የሚሆነው ወይም ኢንጂነሩ ነው የሚሆነው። አፕሩቭ የሚያደርገው ክሊያንቱ ይሆናል ማለት ነው። እዚህ ጋር ይፈርማሉ ማለት ነው። ወይም እንደየፕሮጀክቱ ሊለያይ ይችላል። የሚያዘጋጀው ቼክ የሚያደርገውና አፕሩቭ የሚያደርገው ሰው በዚህ መልኩ ይሆናል ማለት ነው። ቢል ኦፍ ኳንቲቲውንም በተመሳሳይ ጀነሬት ማድረግ ትችላላችሁ። እንደምታዩን ቢል ኦፍ ኳንቲቲውን ጀነሬት አድርጎልኛል። እዚህ ጋር ያዘጋጀው ሰው ቼክ ያደረገው ሰው የአፕሩቭ ያደረገው ሰው ይፈርማል ማለት ነው።
ይሄ እንዳጠቃላይ ቢል ኦፍ ኳንቲቲ እና ኮስት ብሬክዳውን ነው። እንደ ቢል ደግሞ ሰመራይዝ አድርገው እዚህ ጋር ጀነሬት ማድረግ ትችላላችሁ። ፒዲኤፍም በቢል ደረጃ ጀነሬት ያደርግላችኋል ማለት ነው። አሁን ቢል ዋኑ ይሄን ነው። ቢል ቱ የለውም። አጠቃላይ ይሰራና 8% አካባቢ 8.8% ነው ይለናል። እዚህ ጋር መፈረም ትችላላችሁ ማለት ነው። አሁን ወደ ኋላ ብመለስ እንደምታዩት ግራፍ ሰርቶ ሁላ አትራክቲቭ በሆነ ዩዘር ኢንተርፌስ ነው የሚያሳየን። ይሄ አፕሩቭድ ሆኗል። ቫሪዬሽን ነው። ዲቴይሉን እዚህ ጋር ማየት ይቻላል። አሁን ሰሚት ከተደረገ በኋላ ቼክ ከተደረገ በኋላ አፕሩቭ ከተደረገ በኋላ መጨመር መቀነስ አይቻልም። አሁን አድ ሚል የለንም። ፕራይሱንም እዚህ ጋር አሁን ብገባ ኤዲት ማድረግ አፕዴት ማድረግ ምናምን አልችልም። ድራፍት ላይ ያለ ነው አፕዴት የማደርገው ወይም ዲሊት የማደርገው። የሆነ ነገር ማስተካከል ከፈለግኩኝ በተመሳሳይ ማድረግ የምችለው ምን ላይ ነው? ድራፍት ላይ እያለ ነው ማለት ነው። አሁን እዚህ ወደ ሰመሪ ወደ አባውት ብሄድ እንደምታዩት ከዚህ በፊት የነበሩት ቪዲዮዎች ላይ ይቺ ቢጫዋ የለችም ነበረ። ይሄ በሰማያዊ ከለር የምታዩት ኦሪጂናሉ ነው። ይሄኛው በቢጫ ከለር የምታዩት ቫሪዬሽኑ ነው። እንደምታዩት አሁን ቫሪዬሽኑ 717 ሺህ ብር ወይም 8.86% ነው ይለናል። ሊሚቱ እስከ 2.4 ሚሊዮን ብር ድረስ ቫሪዬሽኑ መሄድ ይችላል። ሚንስ ያ 30% ነው። ይሄኛው በወይነ ጠጅ ከለር የምታዩት ይሄ ደግሞ ሪቫይዝ ወይም ቶታሉ ነው። ኦሪጂናሉ ሲደመር ቫሪዬሽኑ ሲደመር ሰፕሊመንታሪ አድርጎ ያሳየናል ማለት ነው። እዚህ ጋር እንደምታዩት ቫሪዬሽን ሊሚት የሚላለ እዚህ የሚታያችሁ ከሆነ በቢጫ ሆሪዞንታል ላይን አለ። ያንን ላይን ማለፍ የለበትም ነው የሚለው። ልክ እንደ ጋይድ እንዲጠቅመን ነው እንጂ ፕራክቲካሊ ሊያልፍ ይችላል። ከዚህ ግን ሲያልፍ እንድናየው ቪዥዋሊ እንድናየው ነው። ይሄኛው ደግሞ በአረንጓዴ ከለር የምታዩት የሰፕሊመንታሪው ሊሚት ነው። ሰፕሊመንታሪ እዚህ ጋር አሁን ስለሌለን 0 ነው። ሲኖር ግን በዚህ በኩል ነው ድሮ የሚያደርግልን። እዛ ላይ ማየት ይቻላል ማለት ነው። በዚህ መልኩ ቫሪዬሽናችንን ማዘጋጀት እንችላለን። ሌላ ቫሪዬሽን ካስፈለገንም እዚሁ ቫሪዬሽን ቱ ብለን መቀጠል እንችላለን። ስቴፑ ተመሳሳይ ነው ማለት ነው። ሌላው ሰፕሊመንታሪ ነው። ሰፕሊመንታሪም ከቫሪዬሽን ጋር ተመሳሳይ ነው። የሚለይ ነገር የለውም። ትንሽ የሚለየው ለምሳሌ እዚህ ጋር ሰፕሊመንታሪ 1 ብለን ሰፕሊመንታሪ ኮንትራት ካላችሁ ሰፕሊመንታሪ 1 ብላችሁ ሳይኒንግ ዴቱ መች ነው ታስገባላችሁ። ከዛ ኮሚንስመንት ዴቱ መች ነው እሱን ታስገባላችሁ። ፋይል ካለ ፋይል ታስገባላችሁ። ዲስክሪፕሽን ካለ ዲስክሪፕሽን ታስገባላችሁ። ከዛ አድ ትሉታላችሁ። እንደምታዩት ድራፍት ላይ ነው። በተመሳሳይ እንደ ቫሪዬሽን እዚህም ላይ ለመረጣችሁት ቢል ማስገባት ትችላላችሁ ማለት ነው። አይተሞችን አዲስ አይተም ኦሪጂናል አይተም ማስገባት ትችላላችሁ። ከኤክሴል ኢምፖርት ማድረግ ትችላላችሁ። አዲስ አይተም ከሆነ ፕራይስ ለሱም ታስገባላችሁ ማለት ነው። በዚህ መልኩ ቫሪዬሽናችሁን ሰፕሊመንታሪያችሁን መስራት ትችላላችሁ ማለት ነው። ኦልዌይስ ቫሪዬሽናችሁና ሰፕሊመንታሪያችሁን ሰርታችሁ ስትጨርሱ ሰብሚት ማድረግ ይኖርባችኋል። ቼክ እንዲያደርግ ፕሪቪሌጅ የተሰጠው ሰው ሞስት ኦፍ ዘ ታይም ኮንሰልታንቱ ነው። እሱ ቼክ ያደርግላችኋል። አፕሩቭ እንዲያደርግ ደግሞ ፕሪቪሌጅ የተሰጠው ሰው አፕሩቭ ያደርገዋል ማለት ነው። በዚህ መልኩ መጨረስ ትችላላችሁ ማለት ነው። ይህንን ይመስላል። አመሰግናለሁ።